አሊ አሚን የሚባለው ልጅ አላህን አይፈራም። ለሂዳያ ሰበብ የሆኑኝ የአብሬት ሼክ ማለት ዘመዴ ናቸው፣ አያቴ ናቸው። ዘረን አትጥራ፣ ዘረን አትጥራ። እኛ የአብሬት ሼኮችን አንድ ሰው እንዲነካ አንፈልግም። ከሰውየው ጋር አይደለም ጸባችን። በሳቸው ስም አሁንም ድረስ ይነገዳል። የልጅ ልጆቻቸው ቦታውን ይዘው አሁንም ድረስ ከአላህ ውጭ ሽርክ አብሬቶች ጋር ይሰራል። ይህ ለምን አትቃወምም? ለአያት ካዘንክ አያት በጥሩ እንዲነሱልህ ከፈለግ አብሬቶች ጋር ልክ አሁን ቅድም ሙሐመድ አወል የተባለው ስታገኝ የምታቅፈው ሰውዬ የተናገረው የሽርክ ስንኝ የኔን አያት አይወክልም። የኔ አያት በድልም በእርዳታም አይጠሩም። የኔ አያት ጉዳይ አይፈጽሙም። የኔ አያት ያልሆኑትን ሆነዋል አትበሉብኝ ብለ ለምን ከለላ አትቆምላቸው? እኛ እየቆምንላቸው ነው። አንተ በዘር ብቻ ነው ዝም ብለ እየተዛመድካቸው ያለው። እኛ ግን ጉራጌም ባንሆን በዘመንም ባንደርስባቸው ድሮ የደረሰባቸውን እናቅ ስለነበረ ትልልቆቹ ሼኾች ድሮ ሙስሊሞች ላይ የደረሰውን እናቅ ስለነበረ አላህ ዘንድ አንድም ነገር መሻይኾቹን ልጆቻቸውን እንዳያስጠይቃቸው አሁንም ድረስ የምትሰራዋል ሽርክና ኩፍር እናጋልጣለን። ለምን ድንገት ወደ እነሱ ወደ ኋላ ሄዶ የሚያስጠይቃቸው ነገር እንዳይኖር። ማንም ሰው ከመሞቱ በፊት ልክ ነቢዩ እንዳደረጉት የኔን ቀብር እንዳትመላለሱበት እንዲህ እንዳታደርጉ ብለው አስጠንቀውን የሞት አገራችን ላይ አሁንም ድረስ ተመልከት። የቃጥባሬን ቦታ የወረሰ አለ ይባላል። ምኑ ነው የሚወረሰው? ኢልም የሚቀራበት ቦታ ነው አይደለም። የአብሬቶችን ቦታ እኮ የልጅ ልጆቻቸው ወርሰውታል ይባላል። በፍጹም በፍጹም። ለአብሬት ሼኾች ከታሰበ ቀብሩን አፍርሱና ትልቅ መድረሳ ገንቡ፣ ቁርአን ልጆች ያሐፍዙበት አጅሩ። ለአብሬት ሼኾችም ለአባታቸው ማን ኢብራሂም፣ ዋናው እኮ ታሪኩን አጥንተናል። ኢብራሂም የተባለው መብረቅ እምነት ይካሄድ ነበረ በጉራጌ ክልል። ሰዎችን ተምሮ ያስተማረ ውድ ሰው አለ። ለሁሉም ሙስሊሞች ከኛ በፊት በእስልምና ላይ ለሞቱት በጠቅላላ በመላው አገሪቱ ለነበሩት ለጉራጌው፣ ለስልጤው፣ ለትግሬው፣ ለአማራው፣ ለኦሮሞው፣ ለሁሉም አላህ እንዲምራቸው ዱዓ እናደርጋለን። ወንጀላቸው እንዲምራቸው፣ ስራቸው እንዲቀበላቸው። ከዛ ውጭ ግን የአባቶቻችንን ገድል በሚል ስም ከአላህ ውጭ ሲመለኩ ግን አንፈቅድም፣ አንፈቅድም፣ አበደን አንፈቅድም፣ አበደን አንፈቅድም። የአብሬት ሼኾች ለአብሬት ሼኾች እኮ ራሱን እኮ አርዶ በቢላዋ የገደለ ሰው አለ። ሙቤ በደንብ ስሙ። የአብሬት ሼኾች ራሳቸውን ታመው ራስ ምታት ታውቃለህ አይደለ? የራስ ምታት የሚባለው ራሳቸውን ታመው በተኙበት ፈቂህ የሚባል ግለሰብ ጌቶች ሆይ እኔ ፊዳ ልሁንሎት ለእርሶ ብሎ በቢላዋ አንስቶ ራሱን በቢላዋ እኮ አርዶ ገሏል። ሱብሓነላህ። ኢና ሊላሂ ወኢና ኢለይሂ። ይኸው አሁን በቅርብ ቀን ምስክር መጥራት እችላለሁ። ሁለት ወንድሞቼ፣ አንደኛው ሙባረክ ዋበላ ይባላል፣ ቤተል አካባቢ የሚታወቅ ሰው ነው። ሁለተኛው ኡስታዝ ሙሐመድ ሱልጣን የሚባል ወንድማችን ዳዕዋ የሚያደርግ ግለሰብ። ሁለቱ ወደ መርካቶ እየሄዱ አንድ ጉራጌ የሆኑ ግለሰብን ጭነዋቸው ይሄዳሉ። ከዛ እየሄዱ ሽማግሌው ምን ይላሉ? ከነ ሙባረክ ጋር እያወሩ ማለት ነው። እናንተ ስትታዩ ሶሃባ የምትመስሉ ሰዎች ልብ ደረቆች ናችሁ፣ የአብሬት ሼኾችን አትቀበሉም ወይ አሏቸው። የአብሬት ሼኾችን አትቀበሉም ወይ አሏቸው። ከዛ ምን አሉ ሲጠይቋቸው እነ ሙባረክና ሙሐመድ ሱልጣን ሰውየው ምን መልስ ሰጡ? መርካቶ አዳራሽ ጋር እኮ ባስ ስቴሽኑ ጋር የአብሬት ሼኾች በሺር ና ብለው ከአስፋልት ተሻግረው ጠርተውኛል አሉ። የአብሬት ሼኾች እኮ ድሮ ነው የሞቱት። እንቅለው የሚያምኑ ሰዎች አሉ። እነ አሊ አሚን ለሂዳያ ሰበብ የሆኑኝ፣ ለእንደዚህ ሰበብ የሆኑኝ፣ ለሂዳያ ብዙ ሰዎች ሰበብ ሆነውናል በሀገራችን ላይ። እኛ ግን ምን ልናደርግላቸው አይገባም?
ሰው እያመለካቸው እንደሆነ እያወቅን የእኔ አያት ሊመለኩ አይገባም፣ እናቴ እንደነገረችኝ እንዲህ አይነት ሰው ነበሩ፣ እሳቸው እኮ ጫት እንዲቃም አይፈልጉም ነበረ። እውነቱን ብቻ ማለት ነው። ወንጀል ደግሞ ከነበረ ይቅሙም ከነበረ ደግሞ መወራት የለበትም። በቃ አላህ ይተውላቸው። አሁን ያለው ግን ማህበረሰብ ምን ሊያደርግ አይገባም? ሊቅም አይገባም። የብሬት ሼኮችን መጥቀም የፈለገ የቃጥባሪ ሼኮችን መጥቀም የፈለገ ዲንን ተምሮ ለእነዚህ ሰዎች ዱዓ እያደረገ አዲስ ትውልድ እንዳይመጣ ምንም ያደርግ ሰላት ማይሰግድ ጫት ላይ እንዲ አሁን እኮ ማለት ነው የጉራጌ ማህበረሰብ ይቃማል፣ ይቃማል፣ ይጀዘባል። ምንድን ነው የሚፈለገው? መውሊድ እየተባለ ይታረዳል፣ ይበላል። ስለዚህ የተፈለገው ምንድን ነው? ኡመተል ኢስላም አንድ አላህን ብቻ እንዲያመልክ የነቢዩን ሱና ተከትሎ ኢስላም የሚባለው ሃይማኖቱን ይዞ ወደፊት እንዲሄድ አይደለም የተፈለገው። ሁሉም ቡድን ሆኖ አላህ እኮ ቡድን እንድንሆን እኮ አልፈቀደልንም። ኩኑ ኡመተን ዋሂዳ አንድ ህዝብ ሁኑ ነው ያለን። እንዴት ነው ታዲያ አንድ ህዝብ የምንሆነው ደግሞ ብለህ ስትወስድ የቃጥባሪ አምላኪዎች ቃጥባሪ እያሉ የአብሬት አምላኪዎች ያበራ ሙዝ አባት ድረሱልን እያሉ የአባድር አምላኪዎች አባድር ጾም አያሳድር እያሉ የቦረናው አምላኪዎች የቦረናው ደግዬ እርዱኝ አባብዬ እያሉ ይሆናል እንዴ? አይሆንም። ሁላችንም አንድ አላህ አምላክን ብቻና ብቻ በማምለክ ነው ልንሰባሰብ የሚገባው። ያኔ አላህ ይረዳናል። ያኔ ወላሂ አላህ ይረዳናል። አለበለዚያ ግን በውርደት ላይ ውርደት እንደቀመስን እንኖራለን። የአላህንም ድል በፍጹም ልናሸታት አንችልም። ስለዚህ ወንድሞቼን እጠራለሁ። ይስሐቅ እሸቱ